ክብር ለእግዚአብሔር ይሁን። እንዴት ሰነበታችሁ? እግዚአብሔርን ቃል አንብበን ትምህርቱን እንቀጥላለን። የምንመለከተው ፊልጵስዩስ ምዕራፍ 3 ይሆናል። ባለፈው ጊዜ ምዕራፍ 3 ቁጥር 1 እስከ 3 ድረስ ስለተመለከትን ዛሬ ከቁጥር 4 እስከ 11 ድረስ ያለውን እንመለከታለን። ስለዚህ ታወጡና ፊልጵስዩስ ምዕራፍ 3 ቁጥር 4 እስከ 11 ድረስ ያለውን እናያለን። ሙሉውን እናንብበው። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ። ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እንጸልይ። ተመስገን። ቅዱስ አምላክ የዘላለሙ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ደግመን ጌታ ሆይ ከልባችን እናመሰግንሃለን። ምህረት በእኛ ላይ ስለታወጀ ከአንተ ምህረት የተነሳ ከእንቅልፋችን ደግፋ አስነስተ ወደ እግዚአብሔር ቤት እግራችንን ስላቀና መንገዳችንን ስላሳካ እናመሰግናለን። በእግዚአብሔር ቤት ያለውን ክብር እንድናይ እንድንሰማ እግዚአብሔር ሆይ ለእኛ ይሄ ዕድል ፈንታ ስለተጠበቀልን ዛሬ ዕድላችን ከዚህ ስላልጎደለ ጌታ ሆይ እናመሰግናለን። ክፉ ሁሉ ስለተከለከለ ይኸው ተብሎ ለእኛ ይሄ የማይጠፋ ዕድል ስለተሰጠን አመሰግናለሁ። እንግዲህ ጌታ አምላክ እግዚአብሔር ሆይ ስንጸልይ እንደነበረ፣ ስንዘምር እንደነበረ፣ ስጦታ ስናቀርብ እንደነበረ አሁን ደግሞ ጌታ እግዚአብሔር ሆይ እንዲሁ በፊትህ የቃልህን ብርሃን እየሰጠህ ባርከን። በመገኘትህ በመንፈስ ቅዱስ ሙላት ባርከን። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ እንደወረደ እንደዚያ እንደ መጀመሪያዎቹ ይህ ቃል ሲነበብ ይህ ቃል ጌታ እግዚአብሔር አምላክ ሆይ ሲገለጥ መንፈስ እንዲወርድ በኢየሱስ ክርስቶስ ስም እንጋብዛለን። የጌታ መንፈስ በሚሰሙት ሁሉ ላይ እንዲመጣ የእግዚአብሔር ጸጋ ለእያንዳንዱ ሰው እንዲደርስ በኢየሱስ ክርስቶስ ስም እንጸልያለን። ከዚህ መንፈስ መውረድ ከዚህ ቃል መገለጥ የተነሳ በአእምሮ መታደስ እንዲሆን፣ በልብ መታደስ እንዲሆን፣ በነፍስ ውስጥ ጌታ እግዚአብሔር ሰላምና ረፍት እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ። የእግዚአብሔር ደስታ ይብዛ። የእግዚአብሔር ሰላም ገንዘባችን ይሁንልን። የእግዚአብሔር ልጅ የኢየሱስ ክርስቶስ ዕውቀት ጌታ ሆይ ይብዛልን። እነሆ ጌታ ሆይ ላንተ ይህን ጊዜ አሳልፈን ሰጠን። ጌታ እግዚአብሔር ሆይ ተባረክ። ተማሪ ወደ አስተማሪው አይኖቹን እንደሚያነሳ ጆሮቹን እንደሚያቀና ከእግር ስር ተቀምጠን አንተ አስተማሪያችን መምህራችን እግዚአብሔር መንፈስ ቅዱስ ሆይ ወደ አንተ ጆሮአችን እናነሳለን፣ አይናችን ወደ አንተ እናቀናለን። አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ፊልጵስዩስ ምዕራፍ 3 ከ1 እስከ 3 ነበር ቀደም ብለን የተመለከትነው ክፍል። ባለፈው ጊዜ ያቆምንበት ክፍል እሱ ነው የሚለው። ፊልጵስዩስ ምዕራፍ 3 ቁጥር 1 እስከ 3 ድረስ ሁላችሁም እንደምታስታውሱት ለብቻው እንድንመለከት የፈለኩበት ምክንያት እዛ ስፍራ ላይ
ጳውሎስ በጣም ከነዚህ ተጠንቀቁ ከነዚህ ተጠበቁ ያለ በአጽኖት የሚናገራቸው ክፉ ሰራተኞች ውሾች የሚላቸው ሐሰተኛ መገረዝ ብሎ የሚጠቅሰው ነገር ስላለ ያንን ነገር ለራሱ ለብቻው ብንመለከተው እንጠቀምበታለን እንደውም እዛ ስፍራ ላይ እነሱ ያለ ስለነዚያ ያወራና እኛ ብሎ ስለሚናገር በእኛም ዘንድ በዚህ ዘመን በወንጌል ምክንያት በትክክለኛው ትምህርት ምክንያት በእውነተኛው ነገር ምክንያት እነሱና እኛ የሚያስብል ነገር ስለማናጣ ለብቻው ብናየው ጥሩ ነው ብዬ ከቁጥር 1 እስከ 3 ድረስ ባለፈው ተመልክተናል የፊልጵስዩስ መልእክት እንደምታውቁት ብዙ የደስታ ነገር የተጻፈበት ደስታ የሚለውን ቃል እንኳን ከ16 ጊዜ በላይ የተጠቀሰበት የደስታ መልእክት ሆኖ ሳለ ግን እዚህ ቁጥር 1 እስከ 3 ባለው ክፍል ውስጥ ግን በኃይለኛ ማስጠንቀቂያ ስሜት በመላበት መግለጫዎች ተጠቅሰዋል እንደውም አንድ ቦታ ላይ የቃላት ጨዋታ ነገር ያደርጋል ስለ መገረዝ አንስቶ አይሁዳውያንን እነዚህ ተገረዙ በሚል የሚናገሩትን ካታቶሜ የሚል የግሪክ ቃል ተጠቅሞ ስጋን መቆራረጥ የሚል ትርጉም ያለውን ይሰጣቸውና ለእኛ ግን በእውነት የተገረዝን ብሎ የኛን ግን ፕሪቶሜ ይሄ በመጽሐፍ ቅዱስ እንደታዘዘው ትክክለኛውን መገረዝ የሚያመለክት ቃል አርጎ ያነሳዋል ቃላቶቹን ያያይዛቸዋል እነዚያ ከፈለጉ ይጎንደሉ ከፈለጉ ይቆራረጡ እነሱ የሚቆራረጡ ናቸው የሚቆርጡ ናቸው ስጋ ላይ ነው ያላቸው ነገር እኛ ግን በልብ የሚደረግ በእውነት እግዚአብሔርን የምናመልክነን እኛ ደግሞ በክርስቶስ ኢየሱስ የምንመካነን በስጋም ማንታመን ብሎ እኛ የሚለውን ነገር አጉልቶ ይናገራል ይሄ እኛ እውነተኛ መገረዝ ያለን በልባችን የተገረዝን በመንፈስ ምናመልክ በስጋም ማንመካ በስጋም ማንታመን በክርስቶስ ኢየሱስ ምንደገፍ ብሎ የገለጠውን ህይወት ይሄንን ትክክለኛ መንፈሳዊ ማንነት እሱን በምሳሌ ራሱን ያመጣና ነው የሚያስረዳው የራሱን ህይወት ያመጣል ዛሬ የምናተኩረው እሱ ላይ ነው ከቁጥር 4 እስከ 17 ድረስ አንዘልቅም እንጂ ብንዘልቅ የምናገኘው ጳውሎስ የራሱን ህይወት በምሳሌነት አምጥቶ የቀድሞ ህይወቴ እንዲህ ነበር ከጌታን ከማግኘቴ በፊት ጌታን ባገኘው ጊዜ ደግሞ የሆነ ነገር አለ ያ የሆነው ነገር ደግሞ ይሄ ነው አሁን ነገሮችን የማይበት አመለካከቴ ተለውጦ አካሄዴ ተቀይሮ ይሄንን መስላለሁኝ ብሎ የራሱን ህይወት በእማኝነት የራሱን ህይወት በምሳሌነት የሚያቀርብበት ነው እግዚአብሔር እኛንም በዚህ ባርከን በእውነት ህይወታችንን ለሰዎች አጭር ግልጽ አድርገን እንደዚህ ማስቀመጥ እንድንችል እግዚአብሔር ይርዳን ማለት የቀድሞ ህይወቴ ከጌታ በፊት የነበረኝ ህይወት ጌታን እንደዚህ አግኝቼ ጌታ እንደዚህ አግኝቶኝ ከዚህ ጊዜ በኋላ ከዚህ ነገር በኋላ ያሁኑ ህይወቴ ደግሞ እንዲህ ነው ብለን የምናስረዳበት ነገር ይብዛልን በእውነት ሁሉ ጊዜ የግል ህይወት ምስክርነታችንን በወረቀት ላይ ጽፈን ለሰዎች እየመሰከርን ለባልንጀራችን እያካፈልን ጥርት ባለ መንገድ ዛሬ የጳውሎስን ህይወት እንደምናየው ጥርት ባለ መንገድ ድሮ ይሄ ነገር ሆኖ አሁን የምንለው ነገር መኖር መቻል አለበት እግዚአብሔር በዚህ ይርዳን በጣም ትልቅ የኢቫንጀሊዝም ቱል ነው ደግሞ ለእግዚአብሔር ክብር የሚያመጣ ነገር ነው እኛም ደግሞ በቃ ምንም ሳይከብድብን የምናቀርበው የራሳችን ታሪክ ስለሆነ ማለት ነው ጳውሎስ እሱን ነው የሚያደርገው ዛሬ ከናንተ ጋር እንዳያወለው ክፍል ግን ፊልጵስዩስ ምዕራፍ 3 ቁጥር 4 እስከ 11 ብቻ ነው የምወስደው ዋናው ሐሳብ ይሄ ዛሬ የምንመለከትበት ዋናው ሐሳብ ከሁሉ ስለሚበልጥ ዕውቀት ማለት ኢየሱስን ስለማወቅ ከሁሉ ስለሚበልጥ ዕውቀት ኢየሱስን ስለማወቅ እርሱንም በማመን ስለሚገኘው ትክክለኛ የእግዚአብሔር ጽድቅ በመጨረሻም ደግሞ ወደ ሙታን ትንሣኤ ግብ ስለመድረስ ነገር አብረን እንመለከታለን ማለት ነው ጌታ አምላክ የተመሰገነ ይሁን ለምጽፉ የመጀመሪያው ነጥቤ ጳውሎስ በስጋ ቢመካ ምን የሚያስመካ ነገር ነበረው ብለን ይሄንን ጥያቄ እንጠይቅና ከክፍሉ ውስጥ እናብራራለን ማለት ነው ምክንያቱም ሰዎቹን እነሱ ውሾች ናቸው ተጠበቁ ያለ ሐሰተኞች ናቸው ብሎ ያላቸው እነሱ የሚመኩበት ነገር አላቸው የሚመኩበት ነገር ስላላቸው ጳውሎስ ባይ ዘ ዌይ መመካት ካስፈለገ እኔም መመካበት ነገር አለኝ ብሎ ስለሚዘረዝር እነሆ ጳውሎስ በስጋ ቢመካ የሚመካበትን ነገር ቁጥር 4 እስከ 6 ድረስ እናገኛለን እንመልከተው ምዕራፍ 3 ቁጥር 4 እስከ 6 ካስፈለገ እኔም በስጋ መመካበት አለኝ
ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ሲሆን ከዕብራውያንም ዕብራዊ ነኝ ስለ ሕግ ከተነሳ ፈሪሳዊ ነበርኩ ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ ካስፈለገም ቁጥር 4 ላይ ነው ካስፈለገም በሉ እንመካ ብለን አንዱ ከሌላው የሚመካበት የሚበልጥ ነገር ያለው ብለን የምንመካካበት የምንበልጥበት ነገር እንዘርዝር ማለት ካስፈለገ if it matters እሱ የሚያስፈልግ ከሆነ ባይ ዘ ዌይ እኔም አለኝ ማንንም እንደውም እኔም መመካበት አለኝ ብሎ የሚጠቅሰው ነገር ካለው በእርግጥ ነግራችኋለሁ እኔ እበልጣለሁ ነው እና ይሄ እኔ እበልጣለሁ የሚለው ነገር ሁለተኛ ቆሮንቶስ ምዕራፍ 11 ላይ ታገኙታላችሁ መመካት አያስፈልግም ግን ካላችሁ ደግሞ እኔ እበልጣለሁ ይላል ጳውሎስ እና ወደዛ አልወስዳችሁም ግን እዚሁ ጋር ያለውን ብቻ ብናነሳው ጥሩ ነው ሰዎቹ በስጋ ስለመመካት ስለሆነ የሚያወሩት እሺ አንዳንድ ጊዜ ከሰዎች ጋር ስንከራከር እንደዚህ ነው እናስረዳና ሰውየው ቆይ እሺ በቃ አንተ ይሁንልህ አንተ ባልከው እንሂድ ብለን ሰውየው ባለው መንገድና ሐሳብ እንገባለን ጉዳያችንን ለማስረዳት ጊዜ ለማሳጠር ነገሩን ግልጽ ለማድረግ ጳውሎስ ልክ እንደሱ ነው በራሳቸው ቋንቋ በራሳቸው መንገድ ይገባና መመካት ካስፈለገ እሺ ልዘርዝር ብሎ በውርስ በትውልድ ያለውን ነገር ይመጣል በትውልድ በዘር በውርስ ያገኘውን ነገር አራት ነገሮች ይጠቅስላቸዋል በስምንተኛው ቀን የተገረዝኩ ነኝ ማለት አንዳንድ ሰዎች ከአህዛብነት ወደ ይሁዲነት ሲገቡ ቆይተው ትልቅ ሆነው ነው የሚገረዙት ጳውሎስ ግን ነው የኔ በስምንተኛው ቀን ልክ ዘሌዋውያን መጽሐፍ እንደሚናገረው ልክ ኪዳኑ ላይ እንደተጠቀሰው በስምንተኛው ቀን የተገረዝኩ ይሄንን ወደ ይሁዲነት በመግባት ሳይሆን ተወልጄበት በስምንተኛው ቀን ነው የአብርሃም ቤት ውስጥ ያሉ ፍልስጤማውያኖችን ብትመለከቱ እስማኤል ካደገ በኋላ ነው የተወለደው የሱ ቤት የሱ ዘሮች እንደዙ ልክ በሱ እድሜ ካደጉ በኋላ በተገረዘበት እድሜ ተከትለው ነው የሚያደርጉት ጳውሎስ እንደሱ እንኳን እንዲቆጠርበት አልፈለገም የሱ እግዚአብሔር በቃሉ እንዳዘዘው ከአንድ አይሁዳዊ ሴትና ከአንድ አይሁዳዊ ወንድ ቤት እንደተወለደ ዘር በስምንተኛው ቀን እነዚህ ተገረዙ የሚሉ ሰዎችን ጳውሎስ በሌላ አነጋገር እሺ ይሁን በቃ በስንተኛው ቀን ተገረዛችሁ ንገሩኝ የሚላቸው ነው የሚመስለው ሁለተኛ የሚጠቅሰው ከእስራኤል ነገድ እኔ ከእስራኤል ነገድ ነኝ አይደለም የሚላቸው ቁጥር 4 ላይ እኔ ግን በስጋ ደግሞ የምታመንበት አለ ሌላ ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ አሁን እንግዲህ ስለ ዘር ሲነሳ ጳውሎስ ከእስራኤል ትውልድ ብሎ የሚናገርበት ምክንያት የኪዳን ሕዝብ ወገን መሆኑን ለመናገሩ ነው በደም ተወልዶ ያገኘው ዜግነት በትውልድ ያገኘው ዜግነት መሆኑን የሚናገርበት ነው እንደው እንደንትን አንዳንዶቹ እነዚህ ዳያስፖራዎቹ አይነት ሌላ ሀገር ሄደው በምርኮ ሀገር ተወልደው በሆነ ነገር ጋር ተገናኝተው ተመልሰው አሁን ፈርስት ጄነሬሽን አለ ከዛ እኛ ጋር ሰከንድ ጄነሬሽን እንላለን 1.5 የሚባል ነገር አለ ምናምን እንደዚህ 2.5 ምናምን እየተባለ የሚባል ነገር የለው ጳውሎስ የሚለው እኔ በቀጥታ ከእስራኤል ትውልድ ከቃል ኪዳኑ ሕዝብ እግዚአብሔር ለራሱ ከለየው ወገን ነኝ ከብንያም ነገድ ነኝ ይላቸዋል ደግሞ ያንን ያወጣና ከብንያም ነገድ ነኝ ይላል የብንያም ነገድ ከዳዊት ቤት ጋራ ወግኖ እስከ መጨረሻው ድረስ የእስራኤል መንግስት በተከፈለ ጊዜ እንኳን እስከ መጨረሻው ድረስ ከዳዊት ቤት ጋር ወግኖ የቆየ ነው በጣም የተወደደ ዘርና ቤት ነው ለብንያም በተሰጠ ርስት ላይ ነው ኢየሩሳሌም ከተማ ያለው እና ካሁን ቁጥሩ እኔ እኮ ከብንያም ቤት ከብንያም ወገን ነኝ መቅደሱ ቢሆን በዚያ ነው ያለው ከዳዊት ቤት ጋር ጸንቶ የቆመ ነገድ ነኝ
ይዘረዝራል ሰዎቹ እንዲሰሙት አድርጎ የዕብራውያን ዕብራዊ ነኝ ማለት ሙልጭ ያልኩ ዕብራዊ ነኝ በየትኛው ሚዛንና መለኪያ እኔን ሌላ ልታደርጉ አትችሉም ዕብራዊ ነኝ የሚያስመካችሁ በስጋ ለመታመን ለመመካት የምትፈልጉ እናንተ እሺ እንቋጠር እኔ ዕብራውያን ሆናችሁ እናንተ እኔ የዕብራውያን ዕብራዊ ነኝ ዋው ይሄ ቀላል ነገር እንዳይመስላችሁ በዚህ ዘመን እኮ አይተነው እንዴ በዘር ያለውን ጣጣ ሰው መቁጠር ከጀመረ የዘሩን ነገር የከሌ ልጅ የሚለው ነገር ምን ያህል እንደሚነሽጥ ምርጥ ከሆነ ዘር መጣው ብሎ ካሰበ እንዴት ቀና እንደሚል ከዘር ውስጥ ደግሞ ፈልፍሎ የተወደደ የታወቀ የሳቸው ቤት የሳቸው ዘር የሚባለው ነገር ምን ያህል ሰውን የት ድረስ እንደሚያስኬደው እናውቀው የለ እና መመካት የሚያስፈልግ ሆነ ጳውሎስ በእኔ በዘር በትውልድ ይሄውላችሁ ይሄ አለኝ ብሎ ይላቸዋል ነበረው ጳውሎስ በእውነት የሚያስመካ ነገር ነበረው መመካት አያስፈልግም ብሎ ይተወው እንጂ የሚያስመካ ግን ነገር ነበረው ቁጥር 6 ላይ በልምምድ ያገኛቸው ነገር 3 ነገሮችን ይጠቅሳል ማለት ከተወለደ በኋላ በእድገት ውስጥ ተለማምዶ አልፎበት የደረሰበት ባህሪያቶቹን ይጠቅሳል እኔ ፈሪሳዊ ነበርኩ ይላል ፈሪሳዊ ነበርኩ ስለምን ብትጠይቁ ነው የሚለው እሱ ስለ ሕግ ብትጠይቁ እኔ ፈሪሳዊ ነበርኩ ስለ ሕግ ከተነሳ ፈሪሳዊ ነበርኩ አመደም ተሰሙኛላችሁ ሕግና ፈሪሳውያኖቹ የሚያገናኛቸው ነገር ምንድነው ፈሪሳዊ ማለት የቃሉ ትርጉም የተለየ ማለት ነው የተለየ የሆነው ሰውየው ፈሪሳዊው ሰው የተለየ የሆነበት ምክንያት ሕግና አባቶች የሰጧቸውን ወግ ለመጠበቅ ራሳቸውን የለዩ በጣም ጠንቃቃ ሰዎች ናቸው በጣም ሕግ በመጠበቅ ሥርዓት በመጠበቅ የተላለፈላቸውን ወጎች ለመጠበቅ ራሳቸውን ሙሉ ለሙሉ የሰጡ ናቸው በጣም ሙሉ ናቸው ለምሳሌ እጅ መታጠብ አንድ የተቀበሉት ሕግ ነው እጅ ሲታጠቡ ሕጉን ለመጠበቅ ነው እጁን የሚታጠቡትና እጃቸውን ሲታጠቡ የእጁ ነጠብጣብ ሌላ ሰውነታቸውን እንዳይነካው በጣም ኋላ ሆኖ ነው የሚታጠበው በጣም ነው የሚጨነቀው ነጠብጣቡ ነገር እንዳያገኘው ምክንያቱም ሕጉን በጣም መጠበቅ ስላለበት በጣም ነው ሕግ የሚጠብቁት እነዚህ በጣም ጌታ ኢየሱስ ምን አለ እናንተ አስራት ከምን ታወጣላችሁ ነው ያላቸው ማቴዎስ 23 አስራት ከአዝሙድና ከቅመም ማለት ቴብል ላይ ከተቀመጠ ይሄ ጨው ሌላ ምንድነው እሺ ቁንዶ በርበሬ የሆነ ነገር ቴብል ላይ ለመብላት የሚቀመጡ ቅመሞች ከሱ አስራት ያወጣሉ እንደዚህ በጣም ተጠንቅቀው ተለይተው የሚኖሩ ናቸው ፈሪሳውያን ጳውሎስ የሚለው ሕግ ስለመጠበቅ ከሆነ የምትሉት እኔ እኮ ፈሪሳዊ ነበርኩ በጣም ለዚህ ነገር ተለይቼ የምኖር ሰው ነበርኩ የምመካበት ነገር አለኝ እንደውም ሁለተኛ የሚላቸው ስለ ቅናት ለሙሴና ለሕጉ ለእምነትና ለአይሁዳዊነት ስለ ቅናት የምትጠይቁ ከሆነ እኔ ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ ማለት ነው እነዚህን የኢየሱስን እምነት የተከተሉ ቤተ ክርስቲያን ውስጥ ያሉትን እየዞርኩ ግር በግር ያሳደድኩኝ ከቅናቴ የተነሳ ያሳሰርኩ ያስገደልኩ ሲሞቱ እየተባበርኩ የኖርኩ አይነት ሰው ነኝ እነዛኛዎቹ እንቀናለን ብለው ስለሆነ የሚናገሩት የሙሴ ሕግ አልተጠበቀም መገረዝ አልተደረገም ሰዎች የሙሴን ሕግ እንዲተው ጸጋ ብቻ ያስተማረ ያሉ ስለሚናገሩት እሺ በቃ እናንተ በመትሉት እንሂድ ስለ ቅናት ነው የምትጠይቁት እኔኮ ስለ ቅናት ከሆነ እነዚህን አይነት ትምህርት የሚያስተምሩትን አሳስሬያለሁ አስገድያለሁ ከገዳዮቻቸው ጋር ተባብሬያለሁ ቀጥሎስ ምን እንደሚጠይቃቸው ስለ ጽድቅ ሕግን በመፈጸም ስለሚገኝ ጽድቅ ማለት ሕግን ጠብቆ ንጽህናን ጠብቆ የእግዚአብሔርን ዲማንድ አርክቶ ወደ እግዚአብሔር ለመግባት የእግዚአብሔር ወዳጅ ጻድቅ ሰው ለመሆን እሱን የምትፈልጉ ከሆነ ይሄን አርጉ ያላችሁ የምትከታተሉኝ በሱም በኩል ከሄድን እኔ
ያለ ምን ነበርኩ ያለ ነቀፋ ነበርኩ ያለ ነቀፋ ነበርኩ ማለት ሸንጎ በሙሉ ተሰብስቦ እሱ እርሶ አባታችን የሚባል የሚደመጥ ሰው ምንም የሚነቅፉበት ነገር የሌለው ሰው ስልጣን ሰጥተውት አንተ ወሰንክባቸውን አድርግባቸው ብሎ ደብዳቤ ሰጥተው በክርስቲያኖች ላይ ያዘመቱት ሰው ምንም ነቀፋ አልነበረበትም እና ይሄ አያስመካም በጣም እንጂ እንኳን ለጳውሎስ ለመደበኛው እስራኤላዊነት በጣም የሚያኮራ ነገር አይሁዳዊነት በጣም የሚያኮራ ነገር አትመኩ ቢልም ጳውሎስ የሚመካ ካለ እኔ እበልጠዋለሁ እንደምታውቁት ሮሜ ምዕራፍ 9 ላይ ጳውሎስ ለእስራኤላውያን መዳን ነገር ሲናገር ሮሜ ምዕራፍ 9 ቁጥር 4 እስከ 5 ድረስ እነሱ ይላል ስለ እስራኤላውያኖቹ ሲናገር እንደው ስለ ወገኖቹ ሲናገር በጣም ነው ደስ የሚለኝ እነሱ እስራኤላውያን ናቸው አንደኛ ስለ አይሁዶች ሲናገር እስራኤላውያን ናቸው እነዚህ የተለየ ህዝብ ናቸው ልጅነት የነሱ ነው ክብር የነሱ ነው ኪዳን የነሱ ነው የሕግ መሰጠት የነሱ ነው የመቅደስ ሥርዓት የነሱ ነው የተስፋው ቃላት የነሱ ናቸው አባቶች ከነሱ ናቸው ከእነርሱም እንኳን ምን ጠብቀው መሲህ ክርስቶስ ከነሱ የሚመጣ ነው ትልቅነት የሚያስመካ ነገር ነው ይሄ በስጋ በጣም የሚያስመካ ነገር ለዚህ ኮን አይሁዳውያኖቹ ሲጸልዩ እግዚአብሔር ያመሰግናለሁ እንደ አሕዛብ ስላላደረከኝ ብሎ የሚጸልዩት ከዚህ በፊት ተነጋግረናል በጣም የሚያስመካ ነገር ነው በጣም የሚያስመካ ነገር ነው ምን ይሆን ሰው በዚህ ዘመን የሚመካበት ነገር ያለው በቃ ተወዳድሮ መናገር የለብንም ለራሳችን ለህሊናችን መልስ እንስጥ ከልባችን ጋር እንነጋገር ምንድነው እኔ ከወንድም ይበልጣለሁ ምልበት ነገር ወይም እህቴ ከእህቷ አበልጣለሁ ምትልበት ነገር ዝም እንላለን እንጂ የሆነ ቀን በተኑ ቢነካና መናገር ብንጀምር ምንድነው የምናወጣው ነገር አንዳንዶች ከክርስቲያን ቤተሰብ ስለተወለዱ ይመኩበታል እኔ ምንም ነገር አላውቅም አንዳንዶች በወጣትነታቸው ልጅ ሳለሁ ነው የተጠመቅኩኝ ብለው ይመኩበታል ከሰንዴ ስኩል ጀምሮ ነው የኔ ዘማሪነት ብለው ይመኩበታል ወይም ደግሞ በእግዚአብሔር ቤት መጥተው ስላገኙት ያገልግሎት ቦታ ሌላውን ሰው ዝቅ አድርገው ለማየት የሚመስላቸው እኔ ያገልግሎት ቦታዬ ብለው የሚመኩበት ነገር ይኖራል ግን የሆነ ነገር ስጋ መመካት ስለሚወድ ምንድነው እንድንመካ የሚያደርገን ነገር ጥሩ የመጽሐፍ ቅዱስ አስተማሪ ስለሆነ ይሆን ወይም ደግሞ እኔ ሰው አልነካም ካልነኩኝ አልነካም ብለን የምንልበት ነገር ራሳችንን ደህና ነኝ የምንልበት ነገር ይሆን አያችሁ ቅድም የዘረዘርናቸው ነገሮች በሙሉ መልካም ነገሮች ናቸው ከክርስቲያን ቤተሰብ መወለድ መልካም ነገር ነው በልጅነት ከጌታ ጋር መገናኘትና መጠመቅ በቃ መልካም ነገር ነው በእግዚአብሔር ቤት ከልጅነት ጀምሮ ከሰንዴ ስኩል አብሮ ማደግ ኢየሱስን ያወቁ ማደግ መልካም ነው አገልግሎት ውስጥ መግባት በአገልግሎት መሪ መሆን እነዚህ መልካም ነገሮች ናቸው የእግዚአብሔርን ቃል መማር ማስተማሩ መልካም ነገር ነው እነዚህ ሁሉ ስራዎች በራሳቸው መልካም ሆነው ሳለ ግን እነዚህና እነዚህ የመሳሰሉ ነገሮች ስላደረግን የእግዚአብሔርን ጽድቅ አናገኝበት የእግዚአብሔር ጽድቅ የሚገኘው ሰው በሚመካበት ስራ ስላይደለ ብዙ ስለ ጾሙን አይመጣም ልዩ ልዩ የጸጋ ስጦታዎች ስላሉን አናገኘው ሰው ከእግዚአብሔር ጋር ትክክል የሚመጣበት መንገዱ የሰው ስራ አይደለምና በነገራችን ላይ ስለ መመካት የጳውሎስ አንድ ጥብቅ አቋሙ አላስፈላጊ ነው አይጠቅምም ሁለተኛ ቆሮንቶስ ላይ እናገኘዋለን አላስፈላጊ ነው መመካት አይጠቅምም ብቻ ሳይሆን ከዚህም ያልፍና ማንንም የሚመካ ቢኖር በማን ይመካ በእግዚአብሔር ይመካ መመካት ካስፈለገ በክርስቶስና ክርስቶስ በሰራልን ስራ ነው ምንመካው ብሎ ነው የሚያምነው ሮሜ ምዕራፍ 15 ቁጥር 7 ላይ እንደዚህ የሚል ቃል ታገኛላችሁ ሮሜ ምዕራፍ 15 ቁጥር 17 እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ ብሎ ይናገራል መካለው ግን መመካው አሁን በዘረዘርኩት ነገር ሳይሆን አሁን በዘረዘርኳቸው ነገሮች ሳይሆን ከእግዚአብሔር ዘንድ በክርስቶስ ኢየሱስ በሆነው ነገር እመካለሁ በኢየሱስ እመካለሁ በሉስቲ እሱ በሰራው ስራ እመካለሁ በሉስቲ በቃ ይሄ ነው ትልቁ ልዩነት ጳውሎስ የሚለው ነገር መመካበት አለኝ ግን ይሄ ነው ብሎ ይናገራል
ነበረው ጳውሎስ የሚመካበት ነገር ምን አደረገው የሚመካበት እነዚያን የዘረዘራቸው ነገሮች ምን አደረጋቸው ሁለተኛ ነጥቤ ነው የትርፍና ኪሳራ መግለጫ ያቀርብልናል ምዕራፍ 3 ቁጥር 7 እና 9 ምዕራፍ 3 ቁጥር 7 እና 9 እናንብበው እስከ 9 ድረስ እንዲህ ይላል ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬ ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉም ነገር እንደ ጉድለት ቆጥሬዋለሁ ለእርሱ ስል ሁሉን አጥቻለሁ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው ብሎ ይናገራል እንትኑ ጠቅላላ ሐሳቡ የክፍሉ ጳውሎስ ትርፍ የሚላቸው ነገሮች አሉት ጉዳት የሚላቸው ነገሮች አሉት የሚጠቅምና ኪሳራ ነው የሚላቸው ነገሮች አሉት ልክ እንደማንኛውም የቢዝነስ አካል እንደማንኛውም ድርጅት ትርፍና ኪሳራ መግለጫ ብለን እንደምንለው ገቢና ወጪ ማሳያ መግለጫ ብለን እንደምናቀርበው እንደዛ ጳውሎስ ጠቅለል ባለ አማርኛ በሚገርምና የሚደንቅ መንገድ ትርፉንና ኪሳራውን ጥቅሙንና ጉዳቱን እዚህ ጋር አስቀምጦልናል ነገር ግን ይጠቅመኝ የነበረውን ሁሉ ማለት ቁጥር 4 እስከ 6 ቅድም የዘረዘርናቸው ነገሮች በውርስ ያገኛቸውን 4 ነገሮች በልምምድ ያካበተውን 3 ነገሮች እነዚያን ቅድም በ8ኛ ቀን የተገረዝኩ እስራኤላዊ ነኝ ከቢንያም ወገን ነኝ ከዕብራውያንም ዕብራዊ ነኝ ብሎ ያለበት ነገር ፈሪሳዊ ነኝ ሕግን በመጠበቅ ቀናተኛ ነኝ ስለ እግዚአብሔር ብሎ የተናገረውን ነገር በሰው ሁሉ ፊት ያለ ነቀፋ ነበርኩ ያለውን እነዚያን ነገሮች ይጠቅሙ የነበሩ ነገሮች ይጠቅማሉ እንደነዛ ነገሮች ቅድም ሲዘረዙ ነገሮች እንዴ ይጠቅማሉ ሰው በአይሁዶቹ ዘንድ እንደዚህ ሆኖ ከተገኘ በውጭ ባሉት ዘንድ አንቱታ የሚያገኝበት በውስጥ ባሉት ዘንድ ደግሞ ጻድቅ የእግዚአብሔር ሰው ለእግዚአብሔር ቅርብ ሆኖ የሚቆጠርበት ነው ትልቅ ጥቅም አለው ስታተስ ነው በጣም ትልቅ ስታተስ ነው የተለየ ረጅም ልብስ የሚያስለብስ ነው በማዕድ የከበሬታ ስፍራ የሚያሰጥ ነው በገበያም ደግሞ ትልቅ ሰላምታ የሚያሰጥ ነው መምህር ሆይ አባታችን የሚባልበት ሊቅ ተብሎ የሚጠራበት ጠቀሜታ ያላቸው ነገሮች ናቸው ይለያል ከሰው ከአብዛኛው ሰው ይለያል እነዚህ ካያችሁት ስኬት የሚመስሉ ነገሮች ናቸው ሰው የሚልበት አይነት ነገር ነው ጳውሎስ ምንድነው የሚለው ይጠቅመኝ የነበረውን ነገር ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ እነዚህ ሁሉ የሚጠቅሙኝ ነገሮች በሰው ዘንድ ቦታ የሚያሰጡ ነገሮች ጥቅም የሚያመጡ ነገሮች ጥቅም የሚያስገኙ ነገሮች በዚህ ስጋ የሚያስመኩ ነገሮችን በሙሉ ስለ ክርስቶስ ስል እንደ ጉድለት ኪሳራ ቆጥሬዋለሁ እነዚያን ነገሮች በመያዝ ወደ እግዚአብሔር ጽድቅ ወደ እግዚአብሔር መንግስት ለመድረስ የሆንኩትን ስመዝነው ያተረፈልኝ ነገር ያስገኘልኝ ነገር በሙሉ ጉድለት ኪሳራ ብቻ እንደሆነ ቆጥሬዋለሁ በክርስቶስ ከሚገኘው ነገር ጋር ሳነጻጽረው ይሄኛው በጣም ኪሳራ ነው በነገራችን ላይ ጉድለት ሎስ ቁጥር 7 እና 8 ላይ ተጠቅሷል ቁጥር 7 እና 8 ላይ ጉድለት ተደጋግሞ ተጠቅሷል አንድ ሲንጉላር ነው ነጠላ ነው ጉድለት ኪሳራ ግን የሚጠቅመውን ነገር ሁሉ የሚለው ግን ብዙ ነው የሚጠቅመውን ነገር ሁሉ እኛ እንኳን ቀደም 7 የቆጠርነው ስለ ጳውሎስ ብዙ ነገሮች ጥቅም የሚመስሉ በስጋ ብዙ ነገሮች የሚያስመኩ ነገሮች መዘርዘር ቢቻል እነዚህ ሁሉ ግን በትክክል ሲታዩ በተገለጠ አይን ሲታዩ ተጠቅልለው አንድ ጉዳት ይሆናሉ ምን ማለት ነው እንዴት ነው እንደ ጉዳት የሚሆነው እንደ ጉድለት የሚሆነው እንዴት ነው
እኔ ይሄንን ነገር ሳስብ ሁለት ነገር ይመስለኛል ጉዳቱ ይሄ በስጋ በስራ ህግን በመጠበቅ የራስን ጽድቅ በመስራት በጥረት ሰው በሚሰራው ነገር ወደ እግዚአብሔር ለመድረስ የሚደረገው ትግል ይሄኛው አይነት ህይወት ይሄኛው አይነት በስጋ የሚያስመኩ ነገሮች ጉዳቱ በአንድ በኩል ምንም አህል ሰው ቢደክም ሁሉ ጊዜ አጭር ነው ሁሉ ጊዜ ይጎላል አይሞላም ይገርማቸዋል ይሄን ጨምሬበት ያን ጨምሬበት ብሎ ሰው ስጋውን ያጎሳቆለ የሚደክመውን ይደክማል እንጂ ሞልቶ በእግዚአብሔር ዘንድ ትክክል የሚል ነገር ሊያገኝ አይችልም ሞላ በቃ አሁን ጨረስከው ተከፈለ በቃ የሚባል ነገር እዳው ብዙ ነው ፓይለትነት ለመግባት ፈልጎ ይሄ ልጅ ከልጅነቱ ጀምሮ ፓይለት ነው መሆን ይላል ወላጆቹ ምን ብለው ያስረዱት አንተ ትንሽ ነህ ይሉታል መቼ ነው ትልቅም ሆኖ ስታድግ በየጊዜው ይመጣ አላደኩም ይላል እናቱ አላደኩም ይላል ከዛ በምን ታስረዳው አንድ ቀን ሜትር ነገር አመጣችና ፓይለት ሆኖ መግባት የሚችል ሰው ቢያንስ ይሄን ያህል ይተበቀበታል ብላ ሜትሩን አደረገችና ሁሉ ጊዜ አላደኩም ብሎ ሲመጣ እንሂድ ትለውና እዛው ወስዳሱ ጋር ተለኳለች አለመሙላቱን መጉደሉን አይኑ ስለሚያይ እሺ ብሎ ይመለሳል የሚቀጥለው አመት አሁን እናትየው ማታስፈልገውም ራሱ እየመጣ ይለካል አድጓል ግን አይሞላም የሚቀጥለው አመት እናቱ አታስፈልገውም ራሱ ይመጣና ይለካል አድጓል ግን አይሞላም እንደምታውቁት የእናንተን አላቅም እንደኔ የሆነ ቦታ ላይ ማደግ ታቆማላችሁ እና ልጁ አቆመ ልጁ እና በየአመቱ ሲመጣ ቁመቱ እዛው ላይ ነው ነገሩን አልደረሰበትም ሰው በስጋው እግዚአብሔርን ህግ ፈጽሞ በራሱ ቅድስና በራሱ መልካምነት በራሱ በጎነት የእግዚአብሔር ጽድቅ ጋር ለመድረስ የሚያደርገው ሙከራ በሙሉ በየአመቱ አልሞላም አልደረስክበትም ገና ነው ስለዚህ አንዱ ጉዳቱ እሱ ነው ጉዳት ነው ምንም ማህል ሰው ቢሞክር የቱንም አይነት የሃይማኖት መልክ ይዞ ቢሰራው ጉዳት ነው አይደረስበትም በጣም ሩቅ ነው በቃ ይሁን በምን ይሞላዋል ልጁ የቀረው ሁለተኛው ጉዳቱ ለጳውሎስ ሁለተኛው ጉዳቱ ይሄ ሰው እንደዚህ ከራሱ ስራ ከራሱ ጽድቅ ጋር ሲጣበቅ ሁለተኛው ጉዳቱ የሚሆነው ነገር ምንድነው እግዚአብሔር በነፃ እንዲያው በእምነት ያቀረበውን ስጦታ እንዳይሸፍነዋል እሱን እንዳይቀበል አፕሪሺየት አድርጎ እንዳይወስድ ይከለክለዋል ምክንያቱም አንድ ነገር ሰርቶ ሲጨርስ የሆነ 95 ቀን ጾሞ ሲጨርስና ትክክል የመጣ ሲመስለው ስጋ ደናነ ይዲዲት ስለሚለው እግዚአብሔር የሰጠውን የነፃ ስጦታ እንዳይቀበል እንዳይፈልግ ልቡን እንዳይከፍት ያደርገዋል ይሸፍንበታል እና ጳውሎስ የአካውንቲንግ ተርም ተጠቅሞ ኪሳራ ነው በዚህኛው በኩል ይሄ ሰው የሚመካበትን ነገር ይዞ መምጣት ኪሳራ ነው የሚጠቅም እንኳን ቢመስል ጉዳት ነው የሚጠቅምም እንኳን ቢመስል ኪሳራ ነው እሱ ብቻ ሳይሆን የሚጠቀምበት ሌላው ቃል ጉድፍ የሚል ቃል ታገኛችሁ ቁጥር 9 ላይ እሱ ልታገኙ ትችላላችሁ ቁጥር 9 ላይ ህግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን ቁጥር 8 ይቅርታ ለእርሱ ስል ሁሉን አጥቻለሁ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ጉድፍ ብሎ ይለዋል ይሄ ጉድፍ ማለት something worthless ምንም የማይጠቅም ዋጋ የሌለው ቆሻሻ የምናስወግደው በሳት ልናቃጥለው የምንሰበስበው ምንጠራርገው ከጥሩ ልብስ ላይ የሆነች ያለችውን ጉድፍ እንደዚህ አንድ ጊዜ ብለ እንደምናነሳው አይነት ነገር ጉድፍ ነው ይሏል የቱ ይሄ በዘር የመጣው ይሄ በልምምድ የመጣው ይሄ ቅድም ያስከብራል ቦታ ያሰጣል ከሰው ይለያል ከፍ ያረጋል ያላቸው የሰው ስጋ ስራዎች የሆኑት በሙሉ የሚጠቅሙ የሚመስሉት ነገሮች ጳውሎስ ጉድፍ ነው ይሏል የሚገርም ነው ጉድፍ ነው እነዚህ ማለት ይሄ እንደውም ይሄ በቆሻሻ በእሳት የሚቃጠለው ቆሻሻ አይነት ቃሉን ስለሚጠቀም እሱ ማለት it stinks በጣም ይሸታል
በጣም ይሸታል እና እንዴ ያ ጽድቅ ነው ያ መልካም ያ በጎ ስራ ያ ሰዎች የሚሉት ነገር ነው የሚሸተው አው ይሸታል ጳውሎስ በቃ ትርፍና ኪሳራውን የህይወቱን አየው እኔ ጉዳት ነው የሚጠቅም የሚመስለው ነገር በሙሉ ጉድፍ ነው ብሎ ይናገራል ይሄ ነገር ጌታ ኢየሱስ ከተናገረው ጋር ይስማማል ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ እንደዚህ የሚል ቃል ታገኛላችሁ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ማለት ሰው እሺ ያትርፍ በማትረፉ ዓለሙን ሁሉ የሚያገኝበት የዓለሙን ሁሉ አድናቆት የሚያገኝበት የዓለሙን ሁሉ አክብሮት የሚያገኝበትን ያትርፍ ግን ነፍሱን ቢያጎድል ጉዳት ቢሆን ኪሳራ ቢሆን ምንድነው የሚጠቀመው doesn't match ጥቅም የለውም እንትኑ ሚዛን የለውም ወጪው ብዙ ነው ኪሳራው ብዙ ነው ጉድለቱ ብዙ ነው አለ ጌታ by the way እቆጥረዋለሁ የሚል ቃል ታገኛላችሁ አይደለም እዛ ከ7 እስከ 9 ድረስ ባለ ቆጥሬዋለሁ የሚል ቃል ታገኛላችሁ ወደ ኋላ መለስ ብላችሁ ታዩት 3 ጊዜ ተጠቅሞበታል ቆጥሬዋለሁ ብሎ የሚለው እሱ በጣም ኃይለኛ ንግግር ነው እኔ ኮንሲደር ማረጋው ካውንት ማረጋው ይሄንን ነገር እንደ ጉዳት እንደ ጉድፍ ነው ብሎ የሚናገረው ቆጥሬዋለሁ ሲል ቁጥር 7 ላይ ጌታ ኢየሱስ ክርስቶስን በደማስቆ መንገድ ላይ ሲያገኘው የዛን ቀን የሆነ ነገር ነው ይሄ ጻድቅ ይሄ ፈሪሳዊ ይሄ ቀናተኛ ይሄ ዕብራዊ ሆነ ሰው እንደዚህ በስጋው የሚመካበት ነገር ተሸክሞ ተጭኖት በመንገድ ላይ ኮርቶ ተኩራርቶ በሚሄድበት መንገድ ላይ ጌታ ተገናኘና ቢገለጥለት ዋው የዛን ቀን እነዚህ የተሸከማቸው የሰው ነገሮች በሙሉ እንደ ጉድለት ቆጠራቸው ዘጋው ሂሳቡ ተዘጋ ከኢየሱስ ክርስቶስ ጋር ሲያነጻጽረው ከዚህ ክብር ጋር ከዚህ ብርሃን ጋር ከዚህ የእግዚአብሔር ስጦታ ጋር ሲያነጻጽረው እነዚህ እሱ የተከተላቸው እስከ ሞት ድረስ የገሰገሰባቸው ነገሮች በሙሉ ጉድፍ እንደሆኑ የዛን ቀን ገባው ስለዚህ ቆጥሬያለሁ it is a done deal ቆጥሬያለሁ እግዚአብሔር ይባርካችሁ ሁላችሁም እዚህ ያላችሁት እላለሁ ማንንም እንዳይጎድል ደግሞ ጸሎቴ ነው እንዲህ ቆጥረን ከጌታ ጋር የተገናኘን ሰዎች እግዚአብሔር ያድርገን አወዳድረ ነው የሱን ፍቅር ከዓለም ፍቅር በልጦብን ወደ ኢየሱስ ክርስቶስ ያኛውን ጉዳት አድርገን ቆጥረን ወደ ኢየሱስ የተጠጋን በዚያ በኩል ያለውን ሩጫ በሰው ፊት የሚጠቅም የሚያስከብር የሚመስለውን ነገር በሙሉ ጉድፍና ጉዳት አድርገን ቆጥረን ከኢየሱስ ክርስቶስ የሚገኘውን ጽድቅ ፈልገን የተጠጋን እግዚአብሔር ያድርገን ቆጥሬያለሁ አለ በቃ it is already done ቆጥሬያለሁ ደሞ መቆጥራለሁ ይላል እኔ እቆጥራለሁ የሚለው ቃል ደሞ ይገርመኛል ምክንያቱም ቆጥሬያለሁ past tense ነው እቆጥራለሁ ግን አሁንም የማደርገው ነገር ነው ማለት አንዴ ከቆጠራ አይበቃም በጌታ ፊት እስኪቆም ድረስ በየለቱ መጀመሪያ እንደቆጠረው ዓለምና ትርፏ ጠፊዎች ናቸው መጀመሪያ እንደቆጠረው በስጋ የሚያስመኩኝ ነገሮች በሙሉ አያዘልቁም መጀመሪያ እንደቆጠረው ጽድቅ በእምነት ከእግዚአብሔር ዘንድ በነፃ እንዳው የሚገኘው እሱ ነው ብሎ እንደቆጠረው መጀመሪያ በዚህ ህይወት እስካልድረስ እየቆጠረ ነው መሄድ ያለበት አንዳንድ ጊዜ ይገርምሃል እንዳንቆጥር ይሆንብናል ስጋ አይደለን ገና ይለብስ ነው ድነን የጌታን ፍቅር ቀምሰን የእግዚአብሔርን ብርሃን ተካፍለን ይያለ መቁጠር እንዳንቀጥል የሆኑ ነገሮች ይመጣሉ ወደ ስጋ ስራ እንድንመጣ የስጋ የሚመካበትን ነገሮች ሪኮግናይዝ እንድናደርግ ብቅ ይላል የዛን ጊዜ እግዚአብሔር ጥበቡን ይስጠን ደግመን እንቆጥረው ሟች ነህ እንድንለው አንተ ቆሻሻ ነህ እንድንለው አጠቅምም እንድንለው የሚጠቅመኝ የሚረባኝን ጌታዬን ኢየሱስ ክርስቶስና እሱ የሰራልኝ ስራ እጣበቃለሁ እንድንል እግዚአብሔር ይርዳን ፐርፐዙ ምንድነው ለምንድነው የሚቆጥራቸው እንደዚህ ጉዳት አድርጎ ጉድለት አድርጎ የሚቆጥርበትን ፐርፐዝ እዛው ቁጥር 7 እስከ 9 ድጋሚ ብናየው እናገኘዋለን ዝም ብዬ ላንበብላችሁ እናንተ ታገኙታላችሁ ፊልጵስዩስ ምዕራፍ 3 ቁጥር 7 እስከ 9 ነገር ግን ይጠቅመኝ የነበረውን ሁሉ ለክርስቶስ ስል በሉሲ እንደ ጉድለት ቆጥሬዋለሁ ከዚህም በላይ ለእርሱ ብዬ በሉ ሁሉን ነገር የተውኩለትን
ወደር የሌለውን ጌታዬ ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉንም ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ገኝ ዘንድ ነው። ለምንድን ነው ይህን የምታደርገው ጳውሎስ? አንዴ ቆጠርክ፣ ደግሞ በየዕለቱ እየቆጠርክ ሰው የሚመካበትን ሥጋ የሚያነሳውን ነገር የሚጠቅምን ነገር አንተ እንደ ጉድፍ እንደ ጉድለት እንደ ኪሳራ እየቆጠርክ ለምንድን ነው እንዲህ የምትኖረው ካላችሁት ጳውሎስ የሚለው ለክርስቶስ ስል ለእርሱ ብዬ ለእርሱ ስል ክርስቶስን አገኝ ዘንድ በእርሱ ገኝ ዘንድ ማለት ከጌታ ጋር ካገኘው ነገር ጋር ሲነጻጸር ሌላው ሁሉ ተደምሮ ከንቱ ኪሳራ ሆኖ ያየዋል። ይህንን እንዲያገኝ ክርስቶስን እንዲያተርፍ በክርስቶስ እንዲገኝ ክርስቶስን እንዲያገኝ እነዚህን ነገሮች በሙሉ በዚህ ፐርፐዝ እንደ ጉድለት እንደ ኪሳራ እንደ ጉድፍ እቆጥራቸዋለሁ። የቫልዩ ሲስተም ለውጥ አለው ማለት ነው። ልክ ጌታን ሲገናኝ የቫልዩ አሰጣጡ ሲስተሙ ተቀየረ። በፊት ይጠቅማሉ የሚላቸውን ነገሮች በሙሉ አሁን ኪሳራ ናቸው ማለት ጀመረ። በፊት ትርፍ አለው የሚለውን ነገር አሁን ጉድለት ነው ማለት ጀመረ። እንትኑ ተቀየረ፣ ዋጋ አሰጣጡ ተቀየረ። በፊት ውድና ብርቅ የሚላቸው ነገሮች አሁን ክሽ ሆኖ አያቸው። በፊት የተናቀው ነገር በፊት ዝም ብሎ ነው የሚላቸውን ነገሮች የሚያሳድዳቸው የሚጠላቸውን ነገሮች አሁን ዋና ባገኘሁት ብሎ ቀን ከሌት የሚደክምለት ነገር ሆነበት። የቫልዩ ለውጥ ነበረው። እግዚአብሔር በዚህ ባርከን። እይታችንን እግዚአብሔር ይቀይርልን። ዋጋ አሰጣጣችን እግዚአብሔር ይቀይርልን። ዓለም ባይደንቃትም ዓለም ባታመሰግነንም ፖፑላር ባይሆንም ምንም ባይሆን በእግዚአብሔር ፊት ትክክለኛ ሚዛን እግዚአብሔር በልባችን ያስቀምጥ። የከበረው በእግዚአብሔር ፊት በእኛም ዘንድ የከበረው ሆኖ እንዲገኝ፣ በእግዚአብሔር ፊት የተናቀ የተዋረደው ነገር በእኛም ዘንድ የተናቀ የተዋረደ ነገር ሆኖ እንዲገኝ እግዚአብሔር ይርዳን። ለምንድን ነው ጳውሎስ እንዲህ የምታደርገው? እኔ ይህን የማደርገው ቁጥር 9 ላይ ሕግ በመጠበቅ የሚገኝ የራሴን ጽድቅ አግኝቼ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር ዘንድ የሚመጣ በእምነት የሆነ ጽድቅ በእርሱ ዘንድ እገኝ ዘንድ ነው ብሎ ይናገራል። በቃ ይህን ሁሉ የማደርግበት ምክንያት እንደሱ ነው። ጽድቅን የእግዚአብሔር ስጦታ አድርጌ እንደወስደው ይህንን ለቃለሁ። ጽድቅን በእምነት የማገኘው እንደሆነ አድርጌ እንዲይዘው ይህን ስራ ለቃለሁ። እግዚአብሔር ይርዳን። ትልቅ የቫልዩ ሲስተም ለውጥ የእይታ ለውጥ እግዚአብሔር ሰጠው። የመጨረሻው ነጥቤ እና መጨረሻውስ ግቡ ምንድነው? እሺ አንተ ቀድሞ በስጋ መመካበት ነበርኩ አልክ። አሁን ያ ቀድሞ የምትመካበትን ነገር ከንቱ ኪሳራ ጉድለት ጉድፍ ነው ብለህ አልከው። አሁን ያንንም የምታደርገው ደግሞ ክርስቶስን እንዳገኝ ነው ብለህ ካልክ ይሄ ነገር መጨረሻው የቱ ጋር ነው? ግቡ ምንድነው? የምትፈልገው ምንድነው ብላችሁ ጳውሎስን ከጠየቃችሁት ተፈላጊው ግብ ቁጥር 10 እና 11 ላይ ታገኙታላችሁ። ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11 ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆነና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤ እንድደርስ እናፍቃለሁ። ዋው! በጣም የሁል ጊዜ ጸሎቴ ነው። ለእናንተም ጸልዩ፣ እናንተም ለእኔ እንድትጸልዩ የምፈልገው እርስ በርሳችን አንዳችን ስናስብ እንድንጸልይ የሚያስፈልግ ነገር ጋር ነው የደረስነው። ጳውሎስ የሚለው ምንድነው? እኔ ፍላጎቴ የህይወቴ ግብ ዓላማዬ ትልቅ ፐርፐዝ ስቴትመንት መጻፍ ቢያስፈልገን ምንድነው ጎልህ ብንባል ምንድነው ማግኘት የምትፈልገው ምንድነው እንዲሆንልህ የምትሻው ብንባል ጳውሎስ የሚለው እንዳውቅና እንድመስለው። መዳኑን ድኗል እኮ መዳኑን ድኗል። ከጌታ ጋር ተገናኝቷል። ጽድቅ ዲክሌር ተደርጎለታል። መንፈሱን ተቀብሏል። ግን አሁን አንዴ ከዳነ በኋላ በሚቀጥለው ኑሮ በሙሉ ወደ ጌታ እስከሚሄድ ድረስ ወይም ጌታ እስኪመጣ ድረስ በዚህኛው ህይወት ተቀድሶ መኖር እንዲችል እንዳውቀውና እንድመስለው እመኛለሁ። ምንድነው አማኝነት? ያማኝ ህይወት ምንድነው? ያማኝ እኮ ህይወት ጌታን መቀበል፣ ከዛ በኋላ ማወቅ፣ ከዛ በኋላ በዛ ዕውቀት እሱን እየመሰሉ መኖር። ይኸው እኮ
ሲሰበክልን ወንጌል ሰምተን እንቀበልና እንድናለን። ከዛ በኋላ በኢየሱስ ክርስቶስ ዕውቀት ኢየሱስን እየተማርነው በኢየሱስ ማመን ብቻ ሳይሆን ኢየሱስን እየተማርነው በሱ ዕውቀት እያደግን ሄደን ይሄን ደግሞ ዕውቀታችንን በተግባር ከሱ ጋር እየተለማመድን የምንኖረው ነገር ነው የሚሆነው። እንዳውቅ ማወቅ የአእምሮ ኢንፎርሜሽን ሳይሆን ጳውሎስ እዚህ ጋር የሚለው በተግባር የሚሆን ልምምድ ማለት ነው። መጽሐፍ ቅዱስ ውስጥ እግዚአብሔርን እወቅ አምላክን እወቅ የሚለው ቃል እንዲሁ ኢንፎርሜሽን እንድንሰበስብ ሳይሆን ከእግዚአብሔር ጋር አካሄዳችን ሆኖ በልምምድ እንድናውቀው በተግባር እንድናውቀው ነው። መጽሐፍ ቅዱስ እንደዛ አይነቱን ዕውቀት ነው የሚነግረን። ጳውሎስ የሚለው እንዳውቅ ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆን በሞቱ እሱን እንድመስለው እንዳውቅና እንድመስለው ነው እንዴ። ለዚህ መሆን አለበት የሚታወቅበቱ መንገድ የስቃዩ ተካፋይ መሆን ስለሚጠይቅ የሚታወቅበቱ መንገድ በትንሣኤው ኃይል መኖርን ስለሚጠይቅ ዕውቀቱ በኑሮ ውስጥ ያለ ነገር ነው። ከጌታ ጋር አብሮ ወክ እየተደረገ እየወደቁ እየተነሱ እየታገሉ እየተጋደሉ አቤቱ እርዳኝ እያልን የመንፈሱን ጸጋ እየጠየቅን በተግባር ከእግዚአብሔር ጋር እርሱን በመታዘዝ በምንኖረው ኑሮ ውስጥ ነው ኢየሱስን እያወቅነው የምንመጣው። እነዚህን ሁሉ ካስቀረናቸው ፈተናዎቻችን ችግሮቻችን የሚገጥሙን ቻሌንጆች በሙሉ ባይኖሩ ልክ ጌታን ከተቀበልኩ በኋላ አዲስ እንደተወለደ ልጅ ፋፋ ብዬ እንደቆምኩኝ የሁሉ ኤክሰርሳይዝ ባይኖር እኔ ወንድማችሁ መጨረሻ ምንድነው አላቀም እንደምታረጉኝ ፋፋ ቁጥር 1 ፋፋ ቁጥር 2 ፋፋ ቁጥር 3 ትሉኝ ይሆናል እንጂ ምን ሆነ ይው ህይወታችን እኮ ኢየሱስን የመሰለ የሚለወጥበት መንገዱ በዚህ ትግል ውስጥ ነው። ከኃጢአት ጋር በሚደረግ ትግል እሱን ለመታዘዝ በመናደርገው ተጋድሎ ውስጥ ከእርሱ ጋር በምንኖረው ኑሮ ነው። በቃ እንዳውቀውና እንድመስለው ጮኩላችሁ ሲበሉት እንዳውቀውና እንድመስለው በሉ። ሮሜ ምዕራፍ 8 ቁጥር 29 ላይ የምታውቁት ቃል አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ እግዚአብሔር ወስኗል። ሌላ ውሳኔ እግዚአብሔር የለውም። እግዚአብሔር ያለው ውሳኔ ይሄው ነው። የእግዚአብሔር ውሳኔ ልጁን እንድንመስል ነው። ግን ልጁን የምንመስልበት መንገድ ያለው እንደዚህ ባለ መታዘዝ ህይወት እያወቅነው ስንሄድ ነው። እግዚአብሔር ይርዳን። ሌላስ ማወቅና መምሰል ነው። እሺ ሌላስ ካላችሁት ጳውሎስ ይገርማችኋል እዚህ ጋር አጠር አድርጎ ለሙታን ትንሣኤ እንድደርስ ናፍቃለሁ። እንትኑ ይሄ የመዳን ነገር አንዴ ጌታን ሲቀበል የሆነ ነገር ብቻ ወይም ደግሞ አሁን በየለቱ ከጌታ ጋር ወክ እያደረገ ባለበት ኢየሱስን የማወቅና መምሰል ሂደት ብቻ ሳይሆን ህይወት ኖት የት እንደሚባለው የሚጠብቀው ተስፋ አለው። የሚመጣ ነገር አለ። ሰነፎች አሉ የሚመጣ ነገር የለም ብለው የሚያስተምሩ። እነዚህ የሚክዱ ሰዎች ናቸው። የእግዚአብሔር ቃል መዳናችን መክበራችን እነዚህ የሆነ ያለ የሚሆን አርጎ ነው መጽሐፍ ቅዱስ የሚያስቀምጠው። ምንም በዚህ ግራ ልንጋባ አይገባም። ጳውሎስ ይናገራል እኔ ይሄን ሁሉ ከሄደ በኋላ እንዴ ደማስቆ መንገድ ላይ ጌታ ተገልጦለት አሁን ደግሞ ልወቀው ብሎ ይጸልያል እንዴ? ደግሞ አንድ ቀን ሲጸልይ እስከ 3ኛ ሰማይ ተነጥቆ እዛ ጎብኝቶ የመጣ ሰው አሁንም ልወቅ ብሎ ይጸልያል እንዴ? እኔ ሁሉን እንደ ኪሳራ እንደ ጉዳት ቆጥረዋለሁ። ስለምን? እጅግ ስለሚበልጠው ኢየሱስን ስለማወቅ ዕውቀት እርሱን አውቅ እንዴ ይሄን ሁሉ ዕውቀት ያገኘ ሰው እነዚህን ሁሉ መጽሐፍት የጻፈልን ሰው እኔ ከዚህ የበለጠ እሱን አውቀው ዘንድ እያለ ይጸልያል። ይሄው ሰውዬ አልደረስኩበትም እኔ እጠብቃለሁ ቢሆንልኝ የሙታን ትንሣኤ ጋር እንድደርስ እፈልጋለሁ ብሎ ይናገራል። የሚመጣ ነገር ስላለ ወንድሞቼ እናቶቼ እኛ ሀገራችን በሰማይ ነው ብለን የምንኖር ሰዎች ነን። ከላይ የሚመጣ መድኃኒት ተስፋ ኢየሱስ ክርስቶስን የምንጠብቅ ነን። ጌታ ቶሎ ይመጣል። እዛ የሙታን ትንሣኤ የተባለው ጋር እስክንደርስ ድረስ በትንሣኤ ኃይል እየተጋደልን ነው የምንሄደው። አሁን በትክክል ስሙኝ። ኤፌሶን ምዕራፍ 2 ምንድነው የሚለው? በኃጢአታችሁ በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር
ሕይወትን ሰጠን አስነሳን ብሎ ይናገራል። እዛ ጋር የተከናወነ ትንሣኤ ያለ ሙት ሆኜ በነበርኩበት ድብን ብዬ ከሞትኩበት ሕይወት ውስጥ እግዚአብሔር በመንፈሱና በወንጌል ቃል ኃይል ትንሣኤ ሰጥቶኝ ከክርስቶስ ጋር ሕይወትን ሰጥቶ አስነሳኝ ተነስቻለሁ። ይሄ አንድ የተጠናቀቀ ክስተት ነው፣ በሕይወቴ የሆነ ነገር ነው። ግን የሚጠበቅ አለ። ይሄ የሚሞተው አካሌ የማይሞተውን የሚለብስበት ቀን፣ ይሄ የዛሬው ትግል ሁሉ የሚቀርበት ቀን፣ እምነት በማየት የሚተካበት ቀን፣ ከውዳችን ጋር ፊት ለፊት አብረን የምንኖርበት ቀን፣ ሐዘን የሌለበት፣ ድካም የሌለበት፣ ሞት የሌለበት፣ መበስበስ የሌለበት፣ ሁሉን ስርዓት እግዚአብሔር አዲስ አድርጎ በሚኖርበት በዚያ ከጌታ ጋር ለመኖር የምንጠባበቅ ነን። ተስፋ አለን። ወደዚያ እንድደርስ እመኛለሁ። ጌታ የተመሰገነው። እንጠቅልለው። ክርስትና መዳን ጽድቅ በክርስቶስ የሚገኝ በእግዚአብሔር ባህሪና ስጦታ ላይ ያረፈ የማያቋርጥ ብርቱ የአገልግሎት ሕይወት ነው። ይሄ የሚሆነው በአንድ በኩል ሌላውን ነገር እንደ ጉድፍ እንደ ኪሳራ እንደ ጉድለት እየቆጠርን፣ በዚህ በኩል ደግሞ የአዳኛችንን ጌታችንን ኢየሱስ ክርስቶስን ለማወቅ በእርሱ ዕውቀት ለማደግ ለመጨመር እየተዘረጋን ስንኖር ነው። እግዚአብሔር ይርዳን። አንድ ነገር አብረን እንስራና ከዛ እጨርሳለሁ በሰዓቴ። ጧት ለምን ሐሳቤ ውስጥ እንደመጣ አላውቅም። ይሄ ፈሪሳዊ የሚለውን ነገር ሳስብ ፈሪሳዊ ትዝ አለኝ። ይሄ ሉቃስ 18 ላይ ያለው ፈሪሳዊ ወንድማችን ረሳችሁት እንዴ? ምንድን ያደረገው እሱ? ይሄ ቤተ መቅደስ ሄዶ እንትኑን ከመጸለይ ይልቅ ሰው የሰራውን ስራ ይቆጥራል። እና የሰራውን ስራ እየቆጠረው ፈሪሳዊ ማለት ነው። እና ዝም ብዬ በሐሳቤ ጳውሎስና እሱ ሰው እየተገናኙ መሰለኝ። በቃ ምን ማለት ታገሱኝ። ጳውሎስና ሁለቱም ፈሪሳዊ ስለሆኑ ተገናኙ። እና ይሄ ሰውዬ ይነግራዋል። በአስራት ከፍላለሁ፣ በሳምንት 2 ቀን ጾማለሁ፣ እንደ አሕዛቦቹ አይደለም የምኖረው እያለ ሲነግሩ ጳውሎስ እንዲህ እያለ ይሰማዋል። አዎ እኔም የሚል ይመስለኛል ጳውሎስ። እኔም ምክንያቱም እሱ እንደዛ ነው። እኔም ከዛ ሰውየው የሚለው ነገር የጨረሰ መሰለኝ። ምክንያቱም የተጻፈልን ሰዎች አንዳንድ ሊስት ትንሽ ነው እና በቃ ቆመ። እና ጳውሎስ በነገራችን ላይ እኔም እንደዚህ ያለ ነቀፋ እንደሆንኩ ታውቃለህ፣ ሕግን በመጠበቅ ነገር ያለ ነቀፋ እንደሆንኩ ታውቃለህ፣ ስለ ጽድቅ ነገር የእግዚአብሔርን ሕዝብ ሕግ ለመጠበቅ ሌትና ቀን እንደዚህ ነው። ደግሞ እነዚህ በቅናት እያሳደድኩኝ እንደዚህ እያደረኩ እንደሆነ መሪዎቹ ሸንጎ አባላቱ ደስተኞቹ እንደሆኑ ታውቃለህ ብሎ ጳውሎስም የራሱን ክሬዴንሻል የሚጨምረውን ነገር ይጨምርለታል። ሰውየው ደስ እያለው ያ አቃለው እያለ የሚሰማው ይመስለኝ። ምክንያቱም አሁን የተጀመረው ጨዋታ በቃ እያንዳንዱ የሰራውን ስራ የሚዘረዝርበት ስለሆነ ነገሩ ሞቅ እያለ ይሄድ ይመስለኛል። ድንገት ጳውሎስ ይገርማል፣ እንደዚህ እያልኩኝ ሲሄድ በደማስቆ መንገድ ላይ አገኘኝ መሰለህ። ኢየሱስ የተባለው እናስ በቃ አንድ ጊዜ ቢገለጥ እኔ እንደሞተ ሰው ወደኩ። በቀን ማየት አቃተኝ፣ አይኔ ተዘጋ። ግን አየዋለሁ። ስሜን ጠርቶ ቢያነጋግረኝ ማነህ ብለው እኔ የምታሳድደኝ አይለኝም። እና ምን ላድርግ ጌታ ሆይ ብዬ ብለው ይነግሩሃል፣ ግባ ወደ ከተማ አለኝ። ሲሄድ ነገሩኝ። እነሱ ሲነግሩኝ አስረዱኝ። እነዚህ ሁሉ እናንተ ቅድም የዘረዘርናቸው ነገሮች በሙሉ መልካም እንኳን ቢመስሉ በእነሱ ወደ እግዚአብሔር መንግስት መግባት እንደማይቻል፣ ጽድቅ እንደማይገኝ፣ የእግዚአብሔር ጽድቅ በልጁ በኢየሱስ ክርስቶስ ደም የሚገኝ የከበረ ነገር እንደሆነ፣ ሰው ሊከፍለው የማይችለው ዕዳ ውስጥ እንዳለው፣ የትኛውንም ዕዳ ሊከፍል ስለማልችል የተከፈለ መሆኑን ተነገረኝ። እንዴት? በቃ ልክ እሱ ሲገለጥልኝ ኃጢአተኝነቴ በጣም ታወቀኝ፣ እንደማልደርስበት ገባኝ። እነሱ ጋር ሲሄድ ደግሞ የምስራች ብለው ይሄ ሁሉ ኃጢአት የሚሽር ጸጋ ተገልጦልሃል አሉኝ። የእግዚአብሔር ስጦታ ቀርቦልሃል አሉኝ። እመን፣ ተነሳ፣ ተጠመቅ ብለው ነገሩኝ። እኔም ያንን ተቀበልኩት፣ አመንኩት። የዛን ቀን ያ የኖርኩት ኑሮ ሁሉ ጉዳት እንደሆነ ገባኝ። ከዚህ በኋላማ
ይሄ ገብቶኛል ብዬ ይሄንን በሙሉ ኃይሌ ወደ ማሳደድበት በሙሉ ኃይሌ ወደ መከተልበት ወደዚህ ገባው አሁን ምን እንደምመኝ ታውቃለህ እኔ አሁን የምመኘው በየቀኑ እሱን ያወኩኝ እንድኖር በየቀኑ በርሱ ዕውቀት እየጨመርኩ እንድኖር ነው የምፈልገው እንዲያው በመከራው እንድካፈለው በሞቱ እንድመስለው ስቃዩን እንድጋራው ነው የምፈልገው አረባክ አው የሙታን ትንሣኤ የሚባል ቀን ያቃሉ ፈሪሳዎቹ ያቃሉ የሙታን ትንሣኤ ያቃሉ እና የሙታን ትንሣኤ ሲሉ አይኑ የከፈተ ይመስለኛል ጓደኛው የሙታን ትንሣኤ ጋር መድረስ ፈልጋለሁ ሰውየው እኔስ ያለኝ ይመስለኝ ምክንያቱም የሙታን ትንሣኤ በግሩፕ አይገባም የሙታን ትንሣኤ በዘመድ በዘር በመናምን ነገር አይገኝም የሙታን ትንሣኤ እውን የሚሆነው ሰው ወንጌል ሰምቶ ሲያምን በኢየሱስ ክርስቶስ ሲገኝ ብቻ ነው እግዚአብሔር ይርዳን ውድ ነገር ነው ያለን ክቡር ነገር ነው የተሰጠን